ሰላም ሰላም ዩናይትዳውያን እንደምን አላችሁ? እንደምን ቆይታችኋል? ስለ ጆሹዋ ዘርክዜና ስለ ማንቸስተር ዩናይትድ ስለ መጪው ጉዳዮች ስለ መጪው ጊዜ አንዳንድ ነጥቦች እናነሳለን። ጆሹዋ ዘርክዜ በቡድን ውስጥ ስለመቆየት ወይም ደግሞ ስለመልቀቁ ሲነሳ ለነበረው ጥያቄ ትላንትና እንግዲህ ምላሽ የሰጠ ጎል አስቆጥሯል። የጆሹዋ ዘርክዜ በማንቸስተር ዩናይትድ ቤት ያለው መደላደል አሁንም አጠራጣሪ ነው። ሆኖም በዚህ ክረምት በቡድን ውስጥ የመቆየት ወይም የመልቀቁን እድል ይወስን ለነበረው ዋነኛ ጥያቄ ቢያንስ እንግዲህ ምላሽ ሰጥቷል ማለት ነው። እስከ አሁን ባሉት ፈታኝ የቅድመ ውድድር ዘመን ጨዋታዎች ሁሉ ላይ ቢሰለፍም የዘርክዚ በዩናይትድ የመቆየት ወደፊት ሁኔታ አሁንም እርግጠኛ አይደለም። ምናልባት እንግዲህ በፊት ዩናይትድ አዳዲስ አጥቂዎችን ለማስፈረም አማራጮችን እየተመለከተ ይገኛል። ነገር ግን የቤንጃሚን ሼሽኮ ጉዳት ዜርክዚ በቋሚነት እንዲሰለፍ ግድ ብሎታል። በሊድስ ዩናይትድ ላይ ባሳየው ብቃት ግን በዚህ ክረምት በኦልትራፎርድ መቆየት አለበት ወይስ ለቆ መሄድ ለሚለው ቁልፍ ጥያቄ ግልጽ ምላሽ ሰጥቷል። ጆሹዋ ዜርክዚ ከፕሪሚየር ሊግ ክለቦች ጋር በሚደረግ ጨዋታ ብቃቱ እያበበ መጥቷል። ጥብቅ የሚባሉ የማንቸስተር ዩናይትድ ደጋፊዎች እንኳን ሳይቀሩ የዜርክዚን ተፈጥሯዊ ክህሎት ተጠራጥረው አያውቁም። ምክንያቱም በሜዳ ላይ አስደናቂ አጋጣሚዎችን የመፍጠር ከፍተኛ ችሎታ ስላለው። ዋነኛው ችግር የነበረው ከእንግሊዝ እግር ኳስ የጨዋታ ዘይቤ ጋር አለመላመዱ ነበረ። በተለይም ከፕሪሚየር ሊጉ ፈጣን ፍጥነት ጋር እና የአካል ንክኪ ውድድር አንጻር አንድ እርምጃ ወደኋላ የቀረ ይመስል ነበረ። በደንብ ኳሶችን ተሻምቶ የመቀበል እንደገና ደግሞ ተከላካዮችን ሰንጥቆ ማለፍ፣ ይህም ከጨዋታ ዘይቤ ያለመጣጣም የመጣ እንጂ ግድ የለሽ ወይም ዝግጁ እንዳልሆነ አድርጎ ይታይ ነበረ። ይህም ዜርክዚ ፍጥነታቸው ዝቅተኛና ይበልጥ ታክቲካዊ ወደ ሆኑ ሊጎች ሄዶ መጫወት አለበት የሚሉ አስተያየቶች እንዲበራከቱ አድርጎ ነበረ። በዚህ ቅድመ ውድድር ዘመን ያሳያቸው ምርጥ ብቃቶች ከእንግሊዝ ውጭ ካሉ ቡድኖች ጋር በነበሩ ጨዋታዎች እንግዲህ ደግሞ ይህንን ነገር ማሳየቱ ማለት ነው ለዚህ ሀሳብ ተጨማሪ ማረጋገጫ ሆኖ ነበር። ነገር ግን ከሊድስ ጋር በነበረው ጨዋታ ይህ ሁኔታ ፍጹም ተቀይሮ ነበር። ከሁሉም በላይ ደግሞ ይህ ብቃት በአጋጣሚ የተገኘ እንዳልሆነ ነው ያሳየው ዜርክዚ። እንደው የሊድስን አካላዊ ንክኪ የበዛበት ጨዋታ በሚገባ ተቋቁሞታል። ከፒኤስጂ እና ከአትሌቲኮ ማድሪድ ጋር በነበሩ ጨዋታዎች ያሳየውን መሻሻል በማስቀጠል እንግዲህ በመጨረሻም እንደ ስድስት ጫማ ከ4 ኢንች ቁመት እንዳለው ጠንካራ ተጫዋች መጫወት ጀምሯል። በግንባር ቀደምትነት በሚደረጉ የኳስ እንግዲህ ግጥሚያዎች ኳስን በሰውነቱ ከላዩ ላይ ከሚመጡ ተከላካዮች በመከላከል እንዲሁም የተጋረጡበትን ፈተናዎች አልፎ በመሄድ ዜርክዚ የሊድስን አካላዊ ፈተና ለመጋፈጥ ዝግጁ መሆኑን አሳይቷል። የሊድስ ተጫዋቾች የሚያደርጉት ከፍተኛ እንግዲህ ፕሬስ ማለት ነው እንቅስቃሴ በጥቂት አጋጣሚዎች ማስጨነቁ አልቀረም። ነገር ግን አሁን እንደ በፊቱ ኳስን አያሲዝም ወይስ ደግሞ አያዘገይም ወይ ነው። ፈጣን ውሳኔ ይሰጣል፣ አስፈላጊ ሲሆን ኳሱን ያቀብላል። እናም ኳስ በእግሩ ስር በሌለችበት ወቅት እንኳን ሩጫውን አያቆምም። እንዲያውም በሁለተኛው አጋማሽ ቶቢ ኮሊየር እና ታይለር ፍሌቸር በአማካይ ስፍራ ላይ በተቸገሩበት ወቅት ዜርክዚ ወደ ኋላ መለስ እያለ የላቀ የቴክኒክ ብቃቱን በመጠቀም ኳሶችን በጥራት ያሰራጭ ነበረ። የእንግሊዝ እግር ኳስን መቋቋም ይችላል ወይ ለሚለው ጥያቄ ዜርክዚ በዚህ ውድድር ዘመን ለማንቸስተር ዩናይትድ ስብስብ ጠቃሚ አባል እንዳይሆን ከልክሎ የነበረው ብቸኛው እንግዲህ ማቆሚያ ነበረ። ይህንን ብቃት አጥብቆ ማስቀጠል ከቻለና ለቦታው ለመታገል ፈቃደኛ ከሆነ ዩናይትድ እሱን ለመሸጥ የሚጣደፍበት ምንም አይነት ምክንያት ይኖራል ተብሎ አይታሰብም። እስኪ አንዳንድ ጉዳይ እንመልከት። ማንቸስተር ዩናይትድ በዘንድሮ ምንም ምህረት አይደረግለትም ይለናል የማንቸስተር ኢቭኒንግ ኒውስ ዘገባ። ምስማማበት ጉዳይ አለ። እናንተ በዚህ ሀሳብ እስኪ በጥሞና አድምጡትና ሀሳባችሁን ስጡኝ። ዩናይትድ በዚህ ወር ምንም የሚያቀርቡበት ምክንያት የላቸውም ውጤት ላለማምጣት። የአሰልጣኝና የአመራር ቡድናቸውም ይህንን ያውቃል ይላል ዘገባው ማለት ነው። ማንቸስተር ዩናይትድ ለእንግሊዝ ፕሪሚየር ሊግ ጅማሮ ቀላል የሚባል የጨዋታ መርሃ ግብር ተሰጥቶታል። በተጨማሪም ለእነሱ የሚጠቅሙ ሌሎች አወንታዊ ሁኔታዎችም አሏቸው። ዩናይትድ ባልተበታተነ ስብስብ የተረጋጋ የቅድመ ውድድር ዝግጅት ያደረገ በመሆኑ ወዲያውኑ ውጤታማ እንቅስቃሴ ማድረግ ይኖርበታል፣ ያም ይጠበቃል። ይህ ለማንቸስተር ዩናይትድ ፍጹም የሆነ የክረምት ወቅት አልነበረም። በእርግጥ አንዳንድ በጣም ብዙ ውጣ ውረዶች ነበሯቸው። ለምሳሌ ሁለቱ ዋነኛ የመሃል ሜዳ የዝውውር ኢላማዎቻቸው ውድ ሆነውባቸው ቀርተዋል። በተለይ ደግሞ እንደው ኤደርሰን ሲቀጥል የጠበቁትን ያክል ተጫዋቾችን መሸጥ አልቻሉም። እንዲሁም ማስፈር
ማስፈረም የሚፈልጉት የግራ መስመር ተከላካይም ሊገኝ የማይችል ይመስላል። በዝውውር ገበያ እስካሁን ያለው እንቅስቃሴ ጠንካራ ቢሆንም አስደናቂ የሚባል ግን አይደለም። ለምሳሌ ካርል ዳርሎ በግብ ጠባቂነት በኩል እንደዚሁ ተጠባባቂ የሚሆንበት ወይም ደግሞ የግብ ጠባቂያችን የሴኒ ላመንስ ምክትል ሁለተኛ ብለን እንወሰደው። አንድሬ ሳንቶስ እና ዩሪ ቴሌማንስም አማራጮች ናቸው። ዩናይትድ ዋጋ ወደድ ሲልበት እነዚህን ተጫዋቾች በአማራጭነት ያመጣቸው ናቸው። አዲስ እንግዲህ የመጡ ተጫዋቾች ናቸው። እነዚህ በደጋፊዎች ዘንድ ዝውውሩን አነስተኛ አፈጻጸም ያለው ተብሎ ነው የሚታሰበው። ወይም ደግሞ ያልተጠበቀ ማንቸስተራውያን ያልጠበቁት ዩናይትዳውያን ይሆናል ብለው ያላሰቡት ዝውውር ነው። ወይም ደግሞ ጭራሽ አይምሯቸው ውስጥ የሌለ ዝውውር ነው የሆነው። ነገር ግን ከፍተኛ ገንዘብ ማውጣት ሁልጊዜ ወደ ስኬት አይመራም። የውድድር ዘመኑን በስንተኛ ደረጃ እንደሚያጠናቅቁ በወጣው ገንዘብ መጠን ብቻ እንደማይወሰን ለማወቅ የባለፈው ውድድር ዘመን የሊቨርፑልን ሁኔታ ማየት ብቻ በቂ ነው። ዩናይትድ የዝውውር መስኮቱ ከመዘጋቱ በፊት በሜዳው መጨረሻ ሳምንታት ተጨማሪ ተጫዋቾችን ያጠናክራል። ለጊዜው ግን ስብስቡ ከአዲስ ነገር ይልቅ በተረጋጋ ሁኔታ ይታወቃል። ወይም ደግሞ ያን ያህል መዋዠቅ የለበትም። አምና የነበሩ ተጫዋቾች ናቸው ያሉት ከ3 ተጫዋቾች ጭማሪ በስተቀር የተረጋጋ ነው። ውህደት ያለው ነው። ከሌሎች ክለቦች የበለጠ ውህደት አለ። ከአርሰናል በመቀጠል ባለፈውን ብያቸዋለሁ። ማንቸስተር ቤት መረጋጋት አለ። የተጫዋቾች መግባባት አለ። ተግባቦቱ አለ። ከፍተኛ የሆኑ ለውጦች አልተደረጉም። ቡድኑ ባለፈው ውድድር ዘመን 3ኛ ደረጃን ይዞ ማጠናቀቁና የእድገት ምልክቶችን ማሳየቱን ስንመለከት እንግዲህ መጥፎ ነገር ላይሆን ይችላል። በጣም የሚጠበቅ ነው። የበለጠ ደግሞ እንዲመለሱ ያደርጋቸዋል ማለት ነው። አሁን የቻምፒየንስ ሊግ ተሳትፎ በድጋሚ በመመለሱ ተጨማሪ ተጫዋቾች ስፋት ያስፈልጋቸዋል። ስኳድ ዴብዝ እንዲሁም ጥቂት ተጨማሪ ጥራት ሊያስፈልጋቸው ይችላል። ነገር ግን አሰልጣኝ ማይክል ካሪክ እና የአሰልጣኝ ቡድናቸው ሙሉ የቅድመ ውድድር ዝግጅት ጊዜ በማግኘታቸው ቡድኑን የበለጠ ማሻሻል እንደሚችሉ በራሳቸው ይተማመናሉ። እንደምታውቁት በባለፈው ውድድር እንግዲህ ካሪክ ሙሉ ተጫዋቾችን ባላገኘበት አጋማሽ ላይ በመጣበት በተወሰኑ ነገሮች ብቻ ለውጥ በማድረግ 3ኛ ከጨረሰ ሙሉ ፕሪሲዝኑን አብሮ ጨርሶ ውህደት አድርጎ የቅድመ ወዳጅነት ጨዋታዎችን አድርጎ ውጤት የማያመጣበት ምክንያት የለም። ያ የሚታሰብ አይደለም። ስለዚህ አሁን ለዛ መተማመን ይኖራቸዋል። ካሪክና የአሰልጣኝ ቡድናቸው ባለፈው ውድድር ዘመን ሁለተኛ አጋማሽ ባደረጓቸው 17 የፕሪሚየር ሊግ ጨዋታዎች 12ቱን በማሸነፍና 2ቱን ብቻ በመሸነፍ ተጫዋቾችን ማሳደግና ታክቲካዊ የጨዋታ እቅዶችን ማዘጋጀት የሚችሉ የአሰልጣኝ ቡድን መሆናቸውን አሳይተዋል። ከማንቸስተር ዩናይትድ ባህላዊ ታላላቅ 6 ተፎካካሪዎች መካከል እንግዲህ ቶፕ 6 ከምንላቸው መካከል 3ቱ የዚህ ውድድር ዘመን ሲጀመር አዳዲስ አሰልጣኞችን ይዘው ይቀርባሉ። ከነሱ መካከል ደግሞ ብዙዎች በርካታ አዳዲስ ተጫዋቾችን የማላመድ ስራ ይኖርባቸዋል። ለውጥ ደግሞ ጊዜ ሊወስድ ይችላል በደንብ ውህደት እስኪመጣ ድረስ እና ማንቸስተር ዩናይትድ ከሃል ሲቲ ጋር በሚያደርገው ጨዋታ ከአዳዲስ ፈራሚዎች መካከል በ50 ሚሊዮን ፓውንድ የተገዛ አማካይ ሳንቶስ ብቻ የመሰለፍ እድል አለው። እሱም በክረምቱ ከተደረጉት 6ቱም የቅድመ ውድድር የወዳጅነት ጨዋታዎች በሙሉ የመሰለፍ እድል ስላለው ነው። የፕሪሚየር ሊጉ ውድድር ቅዳሜ ኦገስት 22 ሲጀመር ሙሉ በሙሉ ይላመዳል ተብሎ ይጠበቃል። ቴሌማንስ እንግዲህ በተጠባባቂ ወንበር ላይ ሊቀመጥ ይችላል። ነገር ግን ይህ የሚሆነው ምናልባት በ35 ሚሊዮን ፓውንድ የመጣ አማካኝ በፕሪሚየር ሊጉ ሰፊ ልምድ ያለው በመሆኑ የመሰለፍ እድል ካገኘ ወዲያውኑ ጥሩ እንቅስቃሴ ማድረግ ይችላል። አይቸገርም። በልምድም ብቻ ሳይሆን በእድሜም በሰል ያለ ነው። ከሳንቶስ የቅድመ ውድድር ዝግጅቱ ዩናይትድ ጥሩ ጅማሮ እንደሚያደርግ በራስ መተማመን እንዲኖረው የሚያደርግ ሌላው ምክንያት ነው። ሊቨርፑል በአሜሪካ፣ ማንቸስተር ሲቲ በእስያ፣ ቶተናም በአውስትራሊያ እና ኒውዚላንድ፣ ቼልሲ ደግሞ ወደ ቤታቸው ከመመለሳቸው በፊት ወደ እንግሊዝ በሆንግ ኮንግ፣ ኢንዶኔዥያ እና ማሌዥያ በአውስትራሊያ ዝግጅታቸውን አድርገዋል። ዩናይትድ ግን በእግር ኳሱ ላይ ትኩረት ያደረገና ያን ያክል ግርግር የሌለበት ዝግጅት ነው ያደረገው። ለ4 ተከታታይ ሳምንታት በካሪንግተን የልምምድ ማዕከል ያሳለፈው ሲሆን ቅዳሜና እሁድ ለጨዋታዎች ወደ አውሮፓ ይጓዙ ነበር። ረዳት አሰልጣኝ ስቲቭ ሆላንድ በዚህ ሳምንት በአየርላንድ እንደተናገሩት ይህ የጨዋታ መርሃ ግብር ወዲያውኑ አወንታዊ ውጤት የሚያስገኝ ነው ብለው ነበረ። የልምምድ ማዕከሉን ሜዳውንና የማገገሚያ ሂደቱን ሙሉ በሙሉ በቁጥጥራቸው
በልባችን ስር አድርገናል ብለዋል። ከዚያም ለከፍተኛ ደረጃ ጨዋታዎች እንግዲህ ተጉዘን በመጫወት ለሚቀጥለው ሳምንት ደግሞ ወደ ካሪንግተን በመመለሳችን ይሄ የዋንጫ ውድድር ዓመት መሆኑን ከግምት ውስጥ በማስገባት ለጅማሮ ዝግጁ ለመሆን ምርጡን እድል ሰጥቶናል ብዬ አስባለሁኝም ነው ያሉትና የዋንጫ ውድድር የሚካሄድበት ዓመት ዝግተኛ ጅማሮችና መጀመሪያ ላይ ያልተጠበቁ ውጤቶችን ሊያመጣ ይችላል። ነገር ግን በተረጋጋ ስብስብና ሰላማዊ የቅድመ ውድድር ዝግጅት ዩናይትድ እነዚህን ሊከሰቱ የሚችሉ ችግሮችን ለመቋቋም በጥሩ ሁኔታ ላይ ይገኛል። በተጨማሪም የጨዋታ መርሃ ግብሩ እንግዲህ ሊጉን የሚጀምሩት አዲስ ካደጉት ሃል ሲቲ እና ኢፕስዊች ታውን ጋር በሚደረጉ ጨዋታዎች ነው። የመጀመሪያው ቡድን ባልተጠበቀ ሁኔታ በፕሌይኦፍ አሸንፎ ያደገና አዳዲስ ተጫዋቾችን ለማስፈረም የታገለ ሲሆን፣ ሁለተኛው ደግሞ አሰልጣኙን አጥቷል። በሶስተኛው የጨዋታ ሳምንት ደግሞ ወደ ኤቨርተን ይጓዛሉ። ዩናይትድ እስከዚያው ደረጃ ድረስ ሙሉ ነጥብ ማሰባሰብ ይኖርበታል። ለምሳሌ ሃል ሲቲን 3 ነጥብ ቢቀማው ከዛ ደግሞ ኢፕስዊች ታውን 3-6 ይሆናል ማለት ነው። ከዛ ኤቨርተንም እንደዚሁ መሰብሰብ ይኖርበታል። ብቻ ነጥቦች መሰብሰብ አለባቸው። እንዲሁም ከዛ በኋላ ከሰበሰበ በኋላ እስከ ኤቨርተን እንኳን መደዳ አሸነፈ ብንል 9 ነጥብ ይኖረዋል። ወደ ማንቸስተር ሲቲ ከማምራቱ በፊት በጥሩ የራስ መተማመን ላይ መሆን አለበት። ኢቭን ሲቲ ነጥብ ቢያስጥለው ቢሸነፍ በሲቲ አቻ ቢወጣ በቃ ቢያሸንፍ እሰየው ነው። ግን ደግሞ ከነዚህ ሁለት አንድ ነገሮች ሀፕን ቢያደርግ ያ የሰበሰባቸው ነጥቦች ሊያገዘው ይችላል። በውድድር ዘመኑ ጅማሮ ላይ በርካታ ምቹ ሁኔታዎች ያሏቸው በመሆኑ ጥሩ ላለመጀመር ምንም አይነት ምክንያት የላቸውም። ለዛም ይመስላል እንግዲህ አሁን ላይ በደንብ በዚህ ረገድ ትኩረት ተሰጥቶ ሊሰራበት የሚገባው ታይሮን ማርሻል በማንቸስተር ዩናይትድ እና ማንቸስተር ሲቲ ላይ ልዩ ትኩረት በማድረግ በአካባቢ ያለውን እግር ኳስ የሚዘግብ ከፍተኛ የእግር ኳስ ጸሐፊ ነው። ልምድ ያለው ጋዜጠኛ ነው። በተለይ በ2018 ማንቸስተር ኢቭኒንግ ኒውስን ከመቀላቀሉ በፊት ይሄ በርንሊ በፕሪሚየር ሊግ በነበረው ወቅት ዘገባዎችን ያደርግ ነበር። ከዛን ጊዜ ጀምሮ ሁለቱን የሀገሪቱን ታላላቅ ክለቦች አጠቃላይ መረጃዎችና ትንታኔዎችን በማቅረብ የዩናይትድ እና የሲቲን ሁኔታ በቅርበት ተከታትሏል። ታይሮን በሙያ ዘመኑ በርካታ ሀገር አቀፍና የአውሮፓ ፋይናሎችን የዘገበ ነው። ይህንንም ዘገባ በደንብ ሰፋ አድርጎ አቅርቦታል። ትንታኔዎችን ያቀርባል። በስራዎቹ ውጤታማ ነውና እይታውን እንዴት አገኛችሁት? የማንቸስተር ዩናይትድ ዘገባዎችን አሁን ላይ በበላይነት ይመራል። ጥልቅ ስራዎችን ይሰራል። ታይሮን በእግር ኳስ ጋዜጠኝነቱ ላሳየው የዘገባ ጥራትም እንግዲህ ሽልማትንም አግኝቷልና አሁን ይህንን ሰፋ አድርጎ አቀረበው። ይህንን መረጃ እኔ ያላየሁትን አንግሎች ሁሉ ነው ያሳየን። በእርግጥ በጣም በተደጋጋሚ ብያችሁ ነበር፣ ግን ደግሞ መጀመሪያ ላይ ይሄ ምንድን ነው ምክንያት አለማቅረብ ባለባቸው ሌሎች አልተዋህድንም፣ አዳዲስ ተጫዋቾች፣ አዳዲስ አሰልጣኞች፣ ውህደት የለም የሚባሉ ምክንያቶች አሁን በማንቸስተር ዩናይትድ ቤት አይሰራም። ያንን ደግሞ እንዴት እንደማይሰራ በደንብ በዘገባ ላይ እሱ በዘገበው ዘገባ ላይ ጠንከር አድርገው ወደ እናንተ አቅርቤዋለሁና እንደው በርካታ ተጫዋቾች ምናልባት ወደ ቡድኑ እንደሚጨመሩ ይጠበቃል። ከማንቸስተር ዩናይትድ የውስጥ ምንጮች እንደሚወጡት ከሆነ ማንቸስተር ዩናይትድ የዝውውር ስራውን አላጠናቀቀም ነው። በቀጣይ ሌሎች በርካታ ተጫዋቾች ወደ ቡድኑ እንደሚጨመሩ ይጠበቃል። ገበያ ውስጥ አሁንም ጥሩ አፈጻጸም ላይ አላቸው። ታዲያ ግን ያን ሁሉ ሆኖ ቢመጡ እንኳን ያላቸውን ነገር ለማስቀጠል ድጋፍ የሚሆን እንጂ እንደ አዲስ የሚጀምሩበት አይሆንም እና ለማንኛውም እንግዲህ በዚህ ባነሳሁት ሀሳብ ምን የምትጨምሩበት ነገር አለ? እስኪ ኮሜንት ላይ ደግሞ አድረሱኝ። እንጠብቃለሁኝ። ሰላም ሁኑልኝ።